ዱቄታ ወይኔ በአካል ስትያት እንዴት እንደምታምር ይባባላሉ የትም ሲገናኙ እኛ እናየለን እንዴ ፊልተራ የሀገር ፊልተራ ትወጣና ወይኔ በአካል ሲያውሽ ወይኔ በአካል አመዶ ማንም አብዛኛዋ ሴት በፊልተር የታየችውን አትመስልም። እውነት ነው የምነግራችሁ፣ በግልጽ ነው የምናገረው። ስለዚህ ብዙ ጊዜ ስትገናኙ የምታሽቃብጡት ማሽቃበጥ ለነገ አይልም እንዴ። የሌላውን አይን ሰውራችሁታል እንዴ? ማየት ይቻላል እኮ። በሜካፕ ላይ ፊልተር አድርጋችሁ ዱቅ የምትሉ ሰዎች እውነቴን ነው የምናገር። በሜካፕ ላይ ፊልተር አለው። ደረጃ 3 እኮ ነው የሚባለው። ታውቃላችሁ አይደለ? ፊት አለ፣ ዱቄት አለ፣ ከዛ ፊልተር አለ። ደረጃ 3 ወይኔ ሳገኝሽ በጣም እንደዚህ ምናምን ወፈፌ እና መታችሁ አሰክሱን ፕሊዝ። አሰክሱን። እግዚአብሔር ምስክሬ። በቃ ሌላ ታሪክ ውስጥ ሌላ ዓለም ውስጥ ያለን ሌላ ሰው የምናየውላ ነው የሚመስለን። አንዳንዴ ሲሰካከሱ ነገን አይሉትም እኮ በጣም ፌክ ናቸው። አዶናይ ቢዚ ነኝ ብሎ ላሻለ አዶናይ ምንም ቢሆን እኮ በስሱ ያስተውላል። አዶናይ በስሱም ቢሆን ያስተውላል። ፋራ አይደለም፣ ያስተውላል። አዶናይ ያስተውላል። ምክንያቱም ከእሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም፣ ሰገጤ አይደለም። እንዴ አዶናይ ሕፃን ልጅ አደረጋችሁት እንዴ? አሁን ምንም ቢሆን ከእንትና ጋር ጥሩ ጊዜ አሳልፏል አይደለ? ከጃኒ ጋር ጥሩ ነገር ካሳለፈ ከእሷ ጋር የተጣላ ሰው ጋር ምንም የሚያሽቃብጠው ነገር የለም ብለሽ ውሰድ። ስለዚህ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያያት አይችልም፣ በተአምር አያት። እኔ አሁን ሚስቴን የሚጠላ ጋር ብዘቀዝቀው ነው ደስ የሚለኝ አይደለም ወዳጅ ልሆነው። ይሄ አይደረግም። ካረገውም ባለጌ ነው። አዶና ያንን ቢያደርግ እግዚአብሔር ምስክሬ በጣም የወረደ ማንነት ነው ያለው ብዬ ነው የማስበው። ቢጣላል በቃ የራሱ የሆነ ላይን አለው፣ የራሱ መንገድ አለው። ስለዚህ የማናደድ ቁማር እሱ ቢያደርግ በጣም ቢለያዩስ መሀይም ናችሁ እንዴ? ቢለያዩም አስተሳሰብ መኖር መቻል አለበት። በእውነት ያንን ነው የምለው። እና አንዳንዴ ችግሩ ምንድነው? ሰው አያስተውልም። ድንጋይ ነው፣ መሀይም ነው። በከብት ፎሎወር ስለበዛለት ስማርት የሆነ የሚመስላቸው ሰዎች አሉ። ስማርት የሚመስላቸው ነገሮች አሉ። ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። እና አዶናይ ከቤታዮ ጋር ምንም አይነት አንድ አይነት ኮንቴንት የላቸው፣ አንድ አይነት ነገር የላቸው፣ ምንም ያገናኛቸው ነገር የለም። ግን ሰላም ብሏት ማለፍ ይችላል። አብሮ ግን ቁጭ ብሎ ከእሷ ጋር ላይቭ ምናምን ቢቀድ ኖሮ ኧረ ብዙ ሰው ይቀየመው ነበር። እና አያደርገውም እሱ ስማርት የተወሰነ ሰላም ብሎ ይሄዳል እንጂ ዱቅ ብሎ አብሮ ላይቭ ገብቶ እያስካካ ምናምን አያደርገው። ግን ለሁላችሁም ልንገራችሁ፣ የቅናት መንፈስ ይገላችኋል። አትቅኑ። እግዚአብሔር ምስክሬ፣ አትቅኑ። ሀፋን ምንም ችግር የለም። የቅናት መንፈስ ካለባችሁ ግን ነገሮቻችሁ በሙሉ ብትንትኑ ይወጣል። ብትንትኑ በዛ ነገር ላይ መሀል ላይ የሚገቡ ሰዎች ካሉ ነገሮች ይበላሻሉ። አንድ ሰው መውደድ፣ ማክበር፣ ጥሩ ነገር ማድረግ ጥሩ ነው። እዚሁ የምናየው ጉዳይ ነው።
እዚሁ የሚታየውን ጉዳይ ሌላ ነገር ለማለት ሁሉም ሲገናኙ፣ በነገራችን ላይ ሴት ልጆች ሲገናኙ ቆንጆ ነሽ ይባባላሉ። ባህሪያቸው የውሸት። እውነቱን ልንገራችሁ፣ መቼም አስጠሊታ ነሽ አትባባልም ስትገናኝ። ወንድ ነው ደስ የሚል ወንድ ስትገናኝ ምን ሆነ ነው ቦርጫ ያወጣው ያማል እንዴ ምን ሆነ ነው ትባባላል። ምን ነው አረጀ ምን ሆንክ ምናምን የሚል በግልጽ የሚነግረው ወንድ ልጅ ነው። ሴት ልጅ አትናገርም። ሴት ልጅ አስመስላልም። ሴት ልጅ አስመስላልም ነው። ወንድ ልጅ ግን ሲያገኝ በሰላም ነው ትባል። ምን ነው በጎች በሰላም ነው መናደድ ጀመራችሁ? በጎች እኔ ማስለቀስ እችላለሁ በስፒድ እንዳልሄድ። በጎቹ ምን ነው እኔ ቤት መጣችሁ ማልቀስ? የኔን አረጋገጥ እኮ ታውቃላችሁ። እኔ በግን ምረግጥ እንጂ በግ የሚያስፈራራኝ ሰው አይደለሁም። ጋሽ በጎ እኔ በጣም ደስ ከሚለኝ ነገር በጎቹ በየቤት ሄዱ መከላከያ ሊመስሉ ኮመንት ይዘው የሚመጡ በጎች ደስ ይሉኛል። እኔ ከምንም በላይ የአገር በግ ይዘው ምናምን ይመጣሉ ኮመንት ይዘው እንደዚህ እያሉ በየቤቱ ሲርመጠመጡ ስንቱን ተከላክላችሁ ትችላላችሁ። እኔ የሚያስቀኝ እግዚአብሔር በጎቹ አንዳንዴ እውነት ሲሆን ላሽ በሉ ባላይ ስድብም የለውም እኮ ይሄ ምክር። እኔ ስሰድብ እኮ አስለቅሳለሁ። የምታውቁት አይደል እንዴ? አታድኑ በጎች አታድኑ። ምን ያስለቅሳል? አታድኑ። እግዚአብሔር ምስክሬ አታድኑ። ማስለቅሳለሁ። በጎቹ እንዲህ እያሉ ኮመንት ይዘው ይመጣሉ። ከሚመቹኝ የቲክታክ እንትኖች አሁን አራስ ናት አልናገራትም፣ ግን የሀቢባ በጎችና የቤታ በጎች በየቤቱ እንዲህ እያሉ ኮመንት ማት ይዘው ቪዲዮ ምናምን ኤዲት አድርገው የሚሄዱ ምናምን አሉ። ያስቁኛል። መሀይም ነው። እንደው በጥሩ የሚነግርላት አንድ ሰው የለም። ያሳዝነኛል። እውነቴን ነው። እንደው አንድ መልካም የሚናገር በግ እንዴት ሰው ይጠፋዋል? ጥሩ የሚያወራ ወይም ደግሞ አስተዋይ የተማረ ሰው አንድ በግ እንዴት ይጠፋል? አንድ በግ ይጠፋል። ትንሽ የሚያስተውል በግ በቃ እንዲህ በጎቹ ይመጣሉ የትም ቦታ እያሉ እና በጎችዬ በየቤቱ በቃ ተሰቃያችሁ። በእውነት በጎቹ በጣም ስቃችሁ በዛ። በየቤቱ እየሄዳችሁ በቃ መደባደብ። አይዞኝ የኔ እናት አይዞኝ። በጎች የጃኒ ቤተሰቦችሽ ቢራቢሮ ነው የሚልኩበት። ምንም ስድብ የለው ምን የለው። ጃኒ ስትል ቢራቢሮ። ኧረ በስመ አብ እንዲህ ትበለጣላችሁ በጎች። የጃኒ ቤተሰብ ጋና እግዚአብሔር ምስክሬ፣ እሷን ስትናገር ስትሰድብ ቢራቢሮ ይላክብሃል። ሼም ይዞ ምናምን ዝም ትላል። በጎቹስ እንድትለጠልጥ ያደርገዋል። በጎቹ ላታቸውን እንዲያርገው ላጥ እያሉ ይሄዳሉ። በእውነት ያየሁት ነገር ሶሻል ሚዲያ ላይ ይሄንን ነው። በጎቹ ሁልጊዜ ላታቸውን ይዘው የሚዞሩ ናቸው። የጃኒ ቤተሰቦች ግቡና የትም ቤት ቢራቢሮ አድርገው ቁጭ ነው የሚሉት። እግዚአብሔር ምስክሬ፣ ምንም ስድብ የለ፣ ያዙ ይልቀቁኝ የለ፣ በዚህ ወጥቶ የለ፣ በዚህ ገብቶ የለም።
በቢራቢሮ ድራሽን ያጠፋዋል። አለቀ። እና ስለምትችሉ ትችላላችሁ። አይዞኝ አይዞኝ። በጎች ትንሽ ኮርስ ቢሰጣችሁ ሶሻል ሚዲያ ላይ በስድብ ብቻ ሳይሆን በአንዳንድ በሚያምር ነገር በኮመንት ማሳመር እንደምትችሉ ትምህርት ቢሰጣችሁ እንደ ሀሳብ ጥሩ ነው። እንደ ሀሳብ ነው ማወራችሁ። እንደ ሀሳብ ቢሰጣችሁ፣ ትምህርት ቢሰጣችሁ፣ ኮርስ ቢሰጧችሁ፣ ጥሩ ጥሩ ነገር ኮምቱ፣ ጨዋ መሆናችሁን ሌላ ቤት አሳውቁ ብትባሉ ጥሩ ነው። በእውነት ላታችሁን ይዛችሁ ለስድብ ነው የምትመጡት። ላታችሁን ይዛችሁ በየቦታው ስድብ፣ በየቦታው ስድብ። ይሄ አይጠቅምም። ቢያንስ ለእሷ የሆነ ፕሮፋይል አድርጉና ያው ቢራቢሮ ተይዟል ምን በጋችሁን ይዛችሁ በግ ቢያንስ በግ ስለሆናችሁ የበጉን ፕሮፋይል አድርጉ። ለምን አታርጉ? እንዳሳ የጃኔ የታወቀ ነው። ቢራቢሮ ነው፣ ቢራቢሮ ናት። እንደ ሀሳብ ለምን በግ በበግ አታርጉትም? ቤቱ ወይ ደግሞ በረት ግቡ ወይ በረት ግቡ ወይ ደግሞ በጉን በሙሉ አድርጉት። አታልቅሱ፣ አትናደዱ። አንዳንዴ መስተካከል ካለበት ይሄ ነገር ይስተካከል። እኛን እያስጠቃ ነው፣ እኛን እያስጎዳን ነው። ትልቅ የምለው እኔ የመጀመሪያ አይዲያ አምጪ ነው። ተከታይ ትልቅ አይደለም። እኔ የመጀመሪያ ሀሳብ የሚያመጣ ሰው ትልቅ ነው። ሀሳቡን የተከተለ ሰው ኮፒ ነው የሚያደርገው። አለቀ። ዱባይ ፉን ፉን የምትለው ጃኒ ናት። አለቀ አለቀ። ሄዳ ፈታ እያለች ነው፣ እየተጫወተች ነው። አለቀ። ሌላ ከተከተልክ ሌላ እሱን አይተህ ከተከተል ተከታይ ነው። አለቀ። ምንም የሚያጨቃጭቅ የሚያስብል ነገር የለም ለማለት ፈልጌ ነው። ለምን ያ ሀሳብ አልመጣም? ያ ሀሳብ መጀመሪያ ለምን አልተፈጠረም? ያ ሀሳብ ለምን አልሆነም? መጀመሪያ ሰው ሲያደርግ አይቶ ማድረግ አልሸነፍም እኔም እችላለሁ የሚል ከሆነ ኦልሬዲ ተሸንፏል። እኔም እችላለሁ የሚል ሰው ኦልሬዲ ተሸንፏል። እውነቱ ያ ነው። እኔም እችላለሁ ካላችሁ በቃ ተሸንፈ። ሀሳቡ አላመጣችሁትማ። የእናንተ ሀሳብ አይደለማ። እናንተ በዛ ሀሳብ ውስጥ አልነበራችሁ። ደሶ ብትኖሩ ኖሮ ቀድሟችሁ አድርጋችሁ ሰው ይከተላችሁ ነበር። ያደረጋችሁት ሰው ሲያደርገው አይታችሁ ነው የተከተላችሁት። ያ ደግሞ ብቃት አይደለም፣ ኮፒ ነው፣ ቅናት ነው ማለት ነው። በግልጽ ቋንቋ ቅናት ነው። የበግ ፕሮፋይል ብታረጉልኝ እንደ ሀሳብ ደስ ይለኛል። እኔ እስቲ እንደ ቢራቢሮ የበግ የለም፣ እዚህ የበግ የለም፣ የበግ ፕሮፋይል የለም እዚህ እንደ ቢራቢሮ የምታደርጉልኝ ምን አለ ደህና ነገር ራሱ ስም ብትሰጧት እንደ ሀሳብ። እና አሁን የማን ነው ስሟ? ሃሌሉያ የጃኒ ቢራቢሮ ሰጠዋታል እንደ ሀሳብ። የቤታዮ ደጋፊዎች ምንድን ነው የእሷ ፕሮፋይል የሚደረገው? እንደ ሀሳብ ምን አይነት ነው? በግ ነው? ጥንቸል ነው? ፍየል ነው? ምንድን ነው የእሷ የሚደረግላት? የለም፣ ወፍ የለም። አያችሁ፣ እናንተ በጎቹ እንዳልተማራችሁ የሚያሳውቀ ይሄ ነው። የሀገር ቆሮቆንዳ መሆናችሁ የሚያሳውቀው የእናንተ ፕሮፋይል የምታደርጉላት እሷ መታወቂያ እንድትሆን የሚያደርግላት ወፍ ነገር የለም። ስለዚህ አስቸጋሪ ነው። በጎች ትምህርት ቤት ግቡ። እኔ ከበጎቹ ጋር ነው ሙድ መያዝ የምፈልገው። ለረገጣ ያመቻሉ በጎቹ። እግዚአብሔር ምስክሬ፣ ለረገጣ በጎቹ ያመቻሉ። በቃ እንዲሁ ነው የሚመጡልህ፣ እንዲህ ግር ብለው ይመጡልሃል በጎቹ። ፕሮፋይል አድርጉ እንጂ ላይ እንደ ቢራቢሮ ምናምን ነገር የላችሁም እንዴ? የለም።
የለም ፕሮፋይል የምታደርጉት የቤታዮ ደጋፊ ነን የምትሉ የለም። ለእሷ እንደ ሀሳብ ተሰብስባችሁ የለም። ድመት የሚሆን ጥንቸልም የሆነ ነገር የላችሁ በጎች የለም። ውይ ሀሳብ ከሌላችሁ ወደ በረት ግቡ። ሀሳብ ከሌላችሁ አየ የጃኒ ቤታውን በቢራቢሮ የትም ቤት ይታወቃል። ብር ነው የሚያደርጉልህ መጥተው። የሀቢባም ሆነ የእንትና አልተመከሩም። የሀቢባም ሆነ የቤታዮ አልተመከሩም። ምን እንደሚያደርጉ አልተነገራቸው። የኛ መገለጫ ትንሽ ሀቢባ የራሷ ንብ አርጋለች፣ ግን ንብ የሚላት የለም። ንብ አርጋለች እንትና ሀቢባ ግን ንብ ነች ብሎ ፕሮፋይል የሚያደርግላት የለም። ራሷ ሰቅለዋለች ንቧን። ንቧ ተሰቅላ ቀርታለች እዛው። ግን አሪፍ ነው። አንድ ነገር የምነግረው ለቤታዮ የምነግረች ሰዎች ሁሉ መጥፎ አይደለም። መማር አየሽ ጥሩ ሰው ናት። ሌሎችም አሉ በጣም ጥሩ አክባሪ ወዳጅ አለ። በጣም ብዙ ሰው የሚጠረጥር ሰው ራሱ ጋር ችግር ያለበት ሰው ነው። ተጠራጣሪ ሰው ከደረሰበት አንጻር ሳይሆን እሱ ካደረሰው አንጻር። እኔ እንደዛ አምናለሁ። እኔ ብዙ ጓደኞች አሉ። ስወጣ ጓደኞቼን አግኝቼ ፈታ ብዬ በምታዩት መልኩ ደምቄ ነው የምመጣው። ታላችሁ የሚታይ ነገር ነው። በጥርጥር የሚሆን ነገር ካለ እናንተ ያደረጋችሁት ወይ የተደረጋችሁት ምን አለ ኮንፊደንሳችሁን ስልብ ያደረገው ነገር አለ። ስለዚህ ሰው በሙሉ መጥፎ አይደለም። አሁን መማር እግዚአብሔር በሚያውቀው መልካም ሰው ናት። መማር የሰውን ኔጌቲቭ አትወድም፣ ሰውን ታከብራለች። ባህሪዋ መማር ሶሻል ሚዲያ ላይ የምታየው ባህሪ የመማር ባህሪ ነው። ምንም ለውጥ የለው። የመማር ባህሪ እግዚአብሔር ምስክሬ፣ የትም ብታገኟት መማር ናት። ሴት ምንም ልዩነት የለውም። በቃ እንደዛ አይነት ሰው ናት መማር። ገባ? ማንንም ብታገኝ በአክብሮት የምትቀርብ ሰው ናት። ምርጥ ሰው ናት። ያየሁትን ነው የምናገረው እኔ። ተግባባል? ስለዚህ የመማር የትም ብታገኘው በቃ ሺ ኢዝ ቬሪ ቬሪ ፖዚቲቭ ሰው ናት። ጥሩ ሰው ናት። በጣም 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 አሪፍ ሰው ናት። ይሄ ነው ድራማውን ምናምን ብዙ አታውቀው። ሰዎችን ታገኛለች፣ ከሰዎች ጋር ትሰራለች፣ ከሰዎች ጋር ኮላብሬት ታደርጋለች። በምታዩት መልኩ የትም ስትሄድ የምታፍርበት ነገር የላትም። መማር የትም ብትጠሯት ትመጣለች። የምታፍርበት፣ የምደነግጥበት፣ የምትወዛገብበት አንድም ነገር የላትም መማር። ስለዚህ የትም ቦታ ብትሄድ በደስታ ነው የምትሄደው። ተናግራ ነው የምትሄደው። እዚህ ቦታ እንመጣለን፣ እዚህ ቦታ እንገናኛለን፣ እዚህ ቦታ እንዲንሆናለን ትላለች። እና ያንን ነው በመማር ያየሁት። ስለዚህ መማር ክብራ፣ ያንን እግዚአብሔር ያንን ባህሪ አይቀይርብሽ። አሪፍ ነገር ነው። ቤቱ በቢራቢሮ ሞልቶታል። ስድብ የለው ምን የለው። የሀገር ቢራቢሮ ነው ስድባቸው። ስለዚህ ሌሎቻችሁ እውነታው ሪያሊቲው ሰው ያደረገውን ኮፒ ካደረጋችሁ ቅናት ነው። እግዚአብሔር ምስክር፣ በግልጽ ነው የምነግራችሁ። ሌሎቻችሁ ትፈራላችሁ። እንደዚህ ብትሉ ትሰደባለሁ ብላችሁ ሌላ ያደረገውን አይተን ኢሚዲየትሊ እንደዛ ካደረግን በቃ የቅናት መንፈስ ነው። ሌላ ምንም ታሪክ የለው። ያ ደግሞ የሚታይ ነገር ስለሆነ አሁን ለምሳሌ ከሁለት ወር በኋላ ይሄ ነገር ቢደረግ ማንም ምንም አይል። እዚሁ ትላንት ያየሁትን ዛሬ ኮፒ አድርጋችሁ ስለተጣላችሁ የምታደርጉ ከሆነ የቅናት መንፈስ አይጠቅምም።
ስለማይጠቅምም ጭምር ነው። ማስተዋል ቢጨመርበት እልህ ሳይሆን ማስተዋል። 4 ነጥብ ያንን ነው የምለው። ስለዚህ ብታስተካክሉት ይጠቅማል፣ ብታስተካክሉት መልካም ነው ብዬ አስባለሁ። ለእናንተ የሚሆነው ያ ነው፣ ለእናንተ የሚጠቅመው ያ ነው፣ ያ ነው የሚጠቅመው። እና ያየሁትን ነገር በግልጽ ምንም የሚደበቅ ነገር የሌለውን መታችሁ በጊዛችሁ ስትሽከረከሩ ብትውሉ የማንም ዘንባን በግ ዮኒ ማኛ አይሞቀው አይበርደው። እውነት መንፈራፈር ትችላላችሁ፣ ማበድ ትችላላችሁ። ሀቅን ከመናገር ወይ ፍንክች አባቢለዋ ልጅ ይሄ ነው ያለው። ስለዚህ ጥሩ ነው፣ እንደዚህ ነገር ማድረግ ጥሩ ነው። ተግባብተናል። ሌላ ጥያቄ አለ? ሌላው በእውነት ስፖርቱ አይቆይም። አይ ቲንክ ይሄኛው ነገ እሑድ ነው ያልቃል አይደለ? ነገ ነው የሚጠናቀቀው። ሚኒሶታ የሳምንት ፕሮግራም ነው ዩዥዋሊ። ነገ ያልቃል። ያ የሳምንት ነው። ዛሬ ፕሮግራም አለ። ነገ ያው ሰው የምንለያይበት ጊዜ ነው። ጥያቄ አለኝ ጎበዝ ልጅ እና አሁን ከዚህ ሁላ ሰው አንተን መርጬ ላስገባ እንደው መርጬ ከሁሉ ሌላስ? አሁን ብዙዎቻችሁ ስላያችሁ ነው። አሁን ጃኒ ልትቀና ነው። እኔ አሁን ኢትዮጵያ ካለ ሰው ጋር ተፎካከር ብትለኝ ግደለኝ፣ ለእኔ ስድብ ነው የሚመስለኝ። እግዚአብሔር ምስክር እንደ ስድብ ነው የማየው። ኢትዮጵያ ከሚኖር ሰው ጋር እኔ ከተፎካከርኩ ሕፃኑ እኔ ነኝ፣ ጩጬው እኔ ነኝ፣ በቃ መሀይሙ እኔ ነኝ። ኢትዮጵያ ካለ ሰው ጋር እኔ አሁን እፎካከራል እምልህ። ኢትዮጵያ አቅም የላቸውም እያልኩ አይደለም፣ ግን ምንም የሚያፎካክረን ነገር የለም። አዎ ኢትዮጵያ ካሉ እህቶች ጋር ወይም ወንድሞች ጋር ምን ብዬ ነው የምፎካከረው? በምን ጉዳይ የምፎካከረው? እስቲ አስቡት እናንተ። ታፕ አድርጉ ፕሊዝ። በምን ጉዳይ? እንዴት ብዬ ነው ኢትዮጵያ ከሚኖሩ ጋር ወይ ደግሞ አረብ ሀገር ከሚኖሩ እህቶች ጋር የምፎካከረው? ይደብራል። እና ያ ነገር በጣም እኔ እንጃ ብቻ እንዴት እንደምታይ አንዳንድ ሰዎች በጣም ታሳዝኑኛላችሁ። አንዳንድ ሰዎች አስተሳሰባችሁ እግራችሁ እንጂ ከኢትዮጵያ የወጣው አናታችሁ እዛው እከክ ስታኩበት የነበረ ቦታ ላይ ነው። በእውነቱ እውነቴን ነው። አይምሯችሁ እዛው እከክ ስታኩበት የነበረ ቦታ ላይ ነው እግራችሁ። ሌላ ሀገርም ቢሄድ ሌላ ቦታም ብትኖር ከቋንቋ አልተቀላቀላችሁ፣ ከህዝብ አልተቀላቀላችሁ፣ ከሲስተሙ አልተቀላቀላችሁ፣ ግራ የገባችሁ ሰዎች አላችሁ። ተግባባ ከብዙ ነገር በጣም የሚያስቀኝ ጃኒን እንግሊዘኛ አትችልም፣ አሜሪካ ተዘብዝፈው እንግሊዘኛ ሲባል ቀነኒሳ የሚሆኑ ስንት አይተናል ቲክታክ ላይ። ጃኒውን እንግሊዘኛ ማወቅ ይጠበቅባታል። ወትሳብ ሳሚዬ ሃፒ 4th of July። እንደው ጃኒ ኢትዮጵያ እየኖረች አሜሪካ ተዘብዝበው ስንት ዘመን ኖረው እንግሊዘኛ ሲባሉ እንደ ቀነኒሳ የሚሮጡ ሰዎች ጃኒ እኮ እንግሊዘኛ አትችልም። ኧረ ንብረት
ስባነ አምላክነ መድኃኒነ አለ ሰውየው። እንደው ድፍረታችሁ ደስ ሲለኝ እንደው ለምንድን ነው የማታስተውሉት? ለምንድን ነው እንግዲህ አንዳንድ ነገሮች ላይ ቆም ብላችሁ የማታስቡት? እውነቴን ነው። በእውነት ያንን ነው ደግሞ ሰዎች ደስ የሚል ቪዲዮ ይቀርጸዋል። የሆነ ቦታ ተገኝ በእንትን የሰከሳችሁት እዚህ ላይ አበሻ ራሱ አይመስሉም። አንዳንድ እህቶቻችንን ስናይ እግዚአብሔር በሚያውቀው መልካቸው አበሻ አይመስሉም። አንዳንድ እኮ የፊልተርም ሼም አለው። እውነቴን ልንገራችሁ የፊልተር ሼም አለው እኮ አንዳንዴ። እናንተን የማያስመስል ከመሰለ ኧረ ትንሽ መቀነስ ጥሩ ነው። ፊልተር እግዚአብሔር ምስክር የፊልተርም ጡር አለው ትንሽዬ መለስተኛ። አሁን አበሻ አይመስሉ። እግዚአብሔር ምስክር አሁን የቤታየውን የቅርብ ቪዲዮ ብሎ እንደሆነ የሰራቸው አይቻለሁ። አበሻ አትመስልም ጨርሱ። ሌላ ዜጋ ሆነች። የት ገብታ ነው? አውዝ ላይ ምን ተፈጥሮ ነው? በዚህ ደረጃ ራስን መጣል፣ የራስን ከለር መጥላት ምን ተፈጥሮ ነው? እሷ ብቻ ሳትሆን ሌሎችም አላችሁ። በቃ በጣም 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 ያስደነግጣል እና ለእናንተም ጥሩ አይደለም። እውነቴን ነው። ስትገኙ በጣም በጣም እና ጥሩ ነው። አንዳንዴ ፊልተር ደስ ሲል ሴት ልጅ ሲያምርባት ማየት፣ ሴት ልጅ የሆነ ነገሯ ፈካ ሲል ማየት ኢትስ ኦኬ ኖርማል። ከማንነታችሁ ግን ኮምፕሊትሊ የሚቀይር ነገር ካረጋችሁ የሆነ ጊዜ ላይ ትገኛላችሁ መንገድ ላይ እና ጥሩ አይደለም ብዬ ነው የማስበው። አሁን ቪዲዮ አለ የሚቀረጽ አለ፣ ሰዎች ይቀርጻሉ። ሰዎች ቪዲዮ አሁን ቤታዮ ትቀረጻለች፣ ሌሎችም ይቀረጻሉ። ከዛ የሆነ ነገር አለ እና ቆም ብላችሁ ብታስቡ ጥሩ ነው። በመፎካከር የሚመጣ ሰው ያ በእውነት ሀበሻ ደግሞ አይፈታችሁ። ሌላው አዲስ የተጀመረው ከሰርጀሪ ሌላ ብሊች መደረግ ሀበሻ ጀምረዋል። ራስ ብሊች ማድረግ በጣም አደገኛ ነው። ልንገራችሁ፣ እግዚአብሔር ምስክሬ፣ የሀበሻ ከለር በጣም ውብ ከለር አለው። ሀበሻ ብሊች እያደረጋችሁ ራሳችሁ ለማቅላት ብላችሁ ከዚች በላይ ብቻ ብሊች የምታደርጉ አንገትንም ምናችሁ እጃችሁንም ምናምን አድርጉ። ብሊች ለምታደርጉ እህቶቼ ልድገመው፣ ብሊች ለምታደርጉ እኔ የሴት ልጅ እግርና እጅ ነው የማየው፣ ጣት ነው የማየው። ጣትና እግር ላይ የቴክኒክ ብልሽት ካየው ከባድ ኬዝ። ፉን ስትልብ አንድ ሴት ጣትሽን እንዲያርግ ይበላል። በቃ ጣትሽን ነው የምፈልገው፣ ዋገጫ አትበይብኝ እስቲ በለው። የእጅ ብሊች የለም። ስለዚህ እጅና እግራችሁ አሸቦ መስሎ ፊታችሁ ቢቀላ ምንም ትርጉም የለም። የሀገር ብሊች ጨርሷቸዋል። አንዳንዶቹ በጣም ነው የምታሳዝኑኝ። ሴት ልጅ ብዙ ውበት አላት። እግዚአብሔር ምስክሬ ነው የምለው፣ መልክ ብቻ አይደለም። በጣም ብዙ ኳሊቲ አለ። መልክ አልኳችሁ፣ ወንድ ልጅ ከፈለገ ከሴተኛ ዳር የበለጠ መልክ ያላት ሴት የለችም።
በፈለጋችሁ ታስዙ። ሴተኛ ዳሪ ኢትዮጵያ ሄድ ምን እንደሚመሳስሉ ያቸው። ከዛ ውጭ የላቸው። ለሆነ ነገር ብቻ ነው የምትፈለጉት። ሌላ ብዙ ኳሊቲ ሴት አሁን በብዛት ባለትዳሮች ቆንጆ ሴቶች አይደለም። ብሪንግ ዋን ባለትዳሮች የሆነ በቃ የደስደስ ያላት ሴት ናት፣ ደርበብ ያለች ሴት ናት ምናምን ትዳር ላይ አምጣ። ሚኒቅ እዚህ ላይ የሚሉ አንዳቸው ትዳር የላቸው። አንድ አምጣ። እዚህ ላይ የሚመናቀሩ አንዷ ሴት ትዳር የላት። ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። ቆም ብሎ ማሰብ። እዚህ ላይ ላይክ ስለበዛ ትዳር አይሆንም። ትዳር አይሆንም። ላይክ መብዛት ትዳር አይሆንም። እዚህ ላይ ላይክ መብዛት ያዙን ልቀቁኝ ስለተባለ ትዳር ወይም ቤተሰብ አይሆንም። የግድ በትዳር ኑሪ እያልኩሽ አይደለም። ትዳር ለሁሉም ይሆናል የምለው ነገር የለም። ግን አልኩሽ ሴቶች አስተውሉ። አንድ ወንድ አንቺን እንደ ሚሊየን ሴት ቢያይሽ ይሻልሻል እንጂ ሚሊየን ወንድ የሚቀባበልሽ ከሆንሽ ምንም ትርጉም የለሽም። ለዚህ ነው ብዙዎቻችሁ የምትቸገሩት፣ ልዩነቱን አላወቃችሁ። ለሚሊየን ወንድ የምትመቺ ከሆንሽ አንቺ ቁምልኝ ነው የምትሰሪው። መመቸት ያለብሽ አንድ ወንድ አንቺን እንደ ሚሊየን ሴት ካየሽ አንቺ ስፔሻል ሴት ነሽ። ያን አይዲያ ብዙዎቻችሁ አልተረዳችሁትም። በተለይ ኒው ጄኔሬሽን እንዴት ትዳር እንደምታገኙ ፈጣሪው ናችሁ። እና አሁንም ምስቀው ራሳችሁን ብሊች እስከማድረግ ለማን አባቱ ነው የምታደርጉት? አሲድ እኮ ነው ብሊች ማለት ታውቃላችሁ። እግዚአብሔር ምስክሬ አሲድ ነው። ምንድን ነው የሚያደርገው? የመጀመሪያው ቆዳችሁን ገሽልጦ ሁለተኛውን ቆዳ ነው የሚያመጣው። ማን እንደምታደርጉ እናውቃለን። ሶሻል ሚዲያ ላይ አይጠቅማችሁም። መጥፎ ነው ለእናንተ። ከዛ ከባድ ነው። ከዛ በኋላ ከባድ ለምጽ በለምጽ ነው የምትሆኑት። በጣም አደገኛ ነው። ውበት በጉሮሮ ይወርዳል ይላል አባ። ውስጣችሁ ደስተኛ ሲሆን ውበታችሁ ይወጣል። በጭንቀት በምን አመጣለሁ ስትሉ አይጠመጎጥ ነው የምትመስሉት መጨረሻችሁ። ደግሞ ለሴት ልጅ መገላገያ አለው። መገላገያው ምንድነው? ሜካፕ አለ። ወንድ ልጅ አስቀያሚ ጉጉት ከሆነን አስቀያሚ ነን። ኪሳችንን ብቻ ማሞቅ ነው። ጅፊት ከመሰል ጅፊት ነን። ምንም መከላከያ ነገር የለንም። ምንም። በተለይ ለካንሰር ትጋለጣላችሁ። ይሄ ብሊች የምታረጉ እህቶች የምታረጉ ካላችሁ አሁንም ደግሜ ልንገራችሁ። ሌላው ቂጥ ያሳብጣል ብላችሁ የሚቀባ ነገር የምትቀቡ ፈንድቶልሽ ትገላጊያለሽ። ተው፣ አትቀቡ። ቂጥ ያወፍራል እያሉ ኢትዮጵያ ላይ ይሸጡታል። ይህን መሀይም ህዝብ ይነዱታል። ቂጥ ማሳበጫ ብለው ይሸጣል ኢትዮጵያ ላይ እንደ ጉድ። ይህ ከብት ህዝብ ይገዛዋል። ሄይ ፈጣሪው ናቸው። በእውነት የበፊት እህቶቻችን ስነ ምግባር ላይ፣ ብቃት ላይ፣ ችሎታ ላይ ፎከስ ያደረገ ማንነት አላቸው። የበፊት እህቶቻችን ያሁኑ ሙሉ ፎከሳቸው መኩሻ እንዴና አባቴ ሙሉ ፎከስ እዚህ ጋር ብቻ። ሌላው ባናቱ ይተካል። ቤቷ ይግማ አይግማ፣ ይጽዳ አይጽዳ፣ ትቆንስ አትቆንስ፣ ሺሮን ኬር። እዚህ አካባቢ ካማረች በቃ ላይፏ የተቀየረ ይመስላታል።
እኔ ምን አይነት አስተሳሰብ እንደመጣ በአሁን ግራ ስለገባኝ ነው። ምኑ አሁን ድረስ ላይቭ መግባት አትችልም። መኩ በሰው እንትን በኮመንት የተጨቃጨቀው ሰው አለ። በኮመንት ሳይሆን በውስጥ መሴጅ አድርገው በእንግሊዝኛ ምናምን ከመላለስ ከአንዳንዴ ይጠረቅሙታል። ተግባባን። አሁን የተጀመረውን ያየሁት እንደው ለኢትዮጵያ ሴት ቂጥ ይሽጡ። አዎ ጻፍላቸው። እንደው በኢትዮጵያ ሴት አሁን በጣም ግራ ኦኬ። በኢትዮጵያ ሴት አሁን ይሄ እንትን ቂጥ የሚሸጠው አለ፣ ይሸጣሉ በስነ ስርዓት። ቲክታክ ላይም ሲያስተዋውቁ አይቻሉ። ግማቱ ፕላስቲክ አይደል? ግም ነገር አድርገሽ ትዞር ያለሽ እንዲሁ የፈለገ ነገር ቢሆን እንደው እናቱ የፈለገ ነገር ቢሆን የሚገማ ነው። ስታደርጉት ሙቀት አለው፣ ፕላስቲክ ነው። እግዚአብሔር ምስክር፣ የአርቲፊሻል ቂጥ የሚደረገው የኢትዮጵያ ላይ ሙቀት አለ ታውቃላችሁ። በዛ ላይ ያንን ለብሰሽ አቤት 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 አቤት። በተለይ ሚዜዎች በተለይ አሁን የነገሩኝ ምንድን ነው ማኛው ሰርግ ላይ እኮ ሚዜዎቹ በሙሉ እሱን ለብሰው ነው የሚመጡት። እናቱ ትገሚያለሽ፣ ምን ያደርግልሻል? ፕላስቲክ ለብሰሽ ትመጫለሽ። አቤት 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 መከራችሁ በዛ። ይኸውልህ ቱና በስነ ስርዓት ፕላስቲክ ነገር ግም ነው። እዚያውን ሴቶች አንዳንዴ ሲንቴቲክ ለብሰው የሚደንሱ ያለው ትክክለኛ ሌዘር ካልሆነ ያገማል። እግዚአብሔር ምስክር፣ ትክክለኛ ሌዘር ካልሆነ በጣም የተጣበቀ አድርገው ሴቶች እዚህ ላይ ሚንቅ የሚሏት ነገር አይቻልም። በጣም ነው። አንዳንዴ የልብስ አይነት አለው በጣም መጥፎ ነው። ይገማል፣ አይደረግም፣ አይለበስም። በእውነት ሊያምር ይችላል፣ ለቪዲዮ ለምናምን ሊያምር ይችላል። አርጋችሁት ከኋላችሁ ግን ነፍሴ ቄራን ታስቀናላችሁ፣ ቄራን ታስቀናላችሁ ነው የምለው። ስለዚህ እንደሱ አይነት ነገር ላይ ጥንቃቄ አድርጉ። መልክ ላይ ወይም ቁመና ደስ በስፖርት ይስተካከላል። ቁመና የፈለገ ብትሆኑ ካላመማችሁ፣ የውስጥ ችግር ከሌለባችሁ በስፖርት ይስተካከላል። ዙጥ ካልሽ ይስተካከላል። ምንም ሌላ ነገር የለውም። እግዚአብሔር የሚጠጣ 30 ነገር ይዛችሁ ብትመጡ ይጠጣል እያላችሁ ከማስቀዘን ውጭ ምንም የበላሽውን ያስቀዝንሻል። ሌላ ነገር የለው። ሴቶች ደስ የምትሉኝ ሰው ፊት አትበሉ። ለብቻችሁ ግን ድስት ሙሉ ፍርፍር በ5 ደቂቃ ታጸዳላችሁ። ይህ የምናውቀው ኢትስ ኦኬ። አጠገባችን አትበሉም። እውነቱን ልንገራችሁ፣ እኛ ዞር ስንል ግን ቅድም የነበረው ፍርፍር የት ሄደ ብትል የሚያቅል የለም። የሆነ ቦታ ደርሰ ስመጣ ፍርፍሩ ጸድቷል። ስለዚህ ሴቶች እንተዋወቃለን። ሴት ወዷን ትወዳለች፣ በጣም ነው ትወደው። ጎበዝ ናቸው። ውሸት ምንም ማለት ሴት ልጅ ጥርግ አርጋ ነው ሲጥምታ። እኛ ፊት ግን ይሽሞንሞናሉ። ሴት በጣም ምግብ ትወዳለች፣ አልዋሽም። ያውቁታል፣ ራሳቸው ያውቁታል። በደንብ ይበላሉ ሴቶች። ስለዚህ አሁን ቦርጭ የቀነሰ ምናምን አይደለም። የበላሹን ነገር የሆነ የምትውጭው ነገር ዛሬ የበላሹ ትላንት የበላሹ ሽንት ቤት ያሯሩጥሻል። ያ ማለት ጤነኛም አይደለም፣ ሊጎዳም ይችላል። ጨክነሽ ሴት ልጅ እውነቴን ነው የምልሽ፣ ጨክነሽ ገመድ ከዘለልሽ የሆነ ነገር ካረግሽ ለ30 ደቂቃ ጊዜ ከሰጠሽ ለራስሽ ፈጣሪ ምስክሬ የሚያምር ሰውነት ታመጫለሽ። የወንድ ልጅ ኪስ ይመር። እኔ ልንገር፣ ሴት ልጅ ከሲክስ ፓክ
6 መኪና ያለው ወንድ ትመርጣለች። እዚህ ብትወጣጠር ብትውል ባናት ተተከል። ምን አባክም አታመጣ። ለጤና ጥሩ ነው፣ ለጤና ጥሩ ነው ለወንድ ልጅ ግን ከሲክስ ፓክ ካንተ አፍንጫን ብላ አንተ እካክ ብላ 6 መኪና የምን 6 መኪና 2 መኪና ያለው ሰው ጋር ትሄዳለች። ምን አባት አደርጋለሁ። ስለዚህ ሞር ወንድ ልጅ ፎከስ የሚደረገው ፋይናንሻሊ ምናምን ቻፓ የምትይዝበት መንገዱን ማስተካከል እሱ ነው ለወንድ ልጅ። ለሴት ልጅ ደግሞ እንዳልኳችሁ ሰውነቷ ምን ደስ ይላል፣ ኮምፕሊመንት ምናምን ትወዳለች። ኔቸር ነው ይሄ። ወንድ ልጅ ስንፎጋገር ስንተራረብ ነው የምንውለው። we don't got a problem። አሁን እዮዳብ ጉቶ እውነቱን ልንገራችሁ በመስታወት ራሱን አይቶ ራሱ ሲክስ ፓክ ነው የሚመስለው። እግዚአብሔር ምስክሬ፣ የወንድ ልጅ ባህሪ ነው የምነግርሽ። ሴት ልጅ ራሷን በመስታወት አይታ ተደስታ አታውቅም። ወይኔ እዚህ ጋር እኮ ጨምሬያለሁ፣ እዚህ ጋር ትንሽ ብቀንስ፣ እዚህ ጋር እንዲህ ቢሆንልኝ፣ እዚህ ጋር እንዲህ ቢሆንልኝ ስትል ነው የምትውለው። ስትረሳም ናት። ዋሻው አንድ ሴት ልጅ በጣም ምርጥ ቁመና አላት ብለህ የምትላለች መስታወት ፊት ነይ ገፍትራ አቁማት። በቃ ወይኔ እዚህ ጋር፣ ወይኔ እዚህ ጋር፣ ወይኔ እዚህ ጋር። ወንድ ልጅ አንበሳ የሆነ ነው መስታወት ላይ ሲቀርብ የሚመስለው። እዮዳብ ጉቶ የምታቀርበው እንዲህ እያለ ቦርጩን ይመጣላል ያለ ሀሳብ በራቁቱም ራሱ ይሰራላል። ባስኬትቦል ምናምን ይሞክራል። ልዩነታችን የሰማይና የመሬት ነው የምላቸው ይሄ ነው። ስለዚህ የሴት ልጅ ፍላጎት ሌላ ነው፣ የወንድ ልጅ ፍላጎት ሌላ ነው። ሁሌም እላለሁ ሴት ልጅ ስትዋብ ለወንድ ልጅ ብላ አይደለም። ብዙ ጊዜ ተቃውሞ ይደርሳል። ከዚህ በፊት ሩቅ ጊዜ ነው ብዬዋለሁ፣ ደግሜ ልንገር። ጥፍር ላይ ጥፍር ሲቀጠል አትወድም ማለት ያውን ዘመን ሴት ሙሉ ኦልሞስት 80% ጥፍር ትቀጥላለች። ባናት ተተከል እንደማ ወንድ ልጅ አሁን ለወንድ ብለው ነው የሚያደርጉት ትላለህ ነው አይደለ? ናዲያዬ ዊግ አልወድም፣ ኦሪጂናል ፀጉር ነው የምንወድ። ሺ ዊግ በየአይነቱ ስሙላ አለው ዊጋቸው ያመጡላል፣ ያደርጉላል። ባናት ተተከል ስኖር ባዎቺው ብዙ ወንድ የሚመስለው ለወንድ ተደርጎ የሚደረግ ይመስላችኋል? ነው አይደል? በፍጹም አይደለም። የራሳቸው የሆነ ስታይል፣ የራሳቸው የሆነ መንገድ ሴት ልጅ አላት። ታንቀ ትሞታል። ወንድ ልጅ ይህን ያስደስተዋል ብላ የምታረግ አይደለችም ሴት። ባይ ኔቸር ደስ የሚላት እንደ ወንድን የሚያንጨረጭር ነገር ማድረግ ይመቻታል። እንዲያውም እንደ ሀሳብ ለምን ትንሽ ጀታዩን የሚሄዱ ቄታም ብላ የምታረገው ላል ነው የሚመስለኝ። ለራሷ ነው የምታረገው። ለወንድ ልጅ ተብሎ ሴቶች አይለብሱም። እግዚአብሔር ምስክር፣ ለወንድ ልጅ ብለው አይቆነጃጁም። ለምን? ለወንድ ልጅ እንዳልሆነ ልዘግብ። እንዴት አመዶ ለአንተ እንዳልሆነ ልዘግብ። በትዳር ሚስት ቤት አግብታታል። ቤት ነው ያለችው። ልብሷን አይተዋል። ቤቱ ስትሆን የምትለብሰውን አይተዋል። ሰላም በለው። ለወንድ ብላ ከሆነ አግብታለች። አንተ አለ ቀለበት አርገሃል፣ ኡኡ ብለሃል፣ እየዬ ብለሃል። ትዳር ውስጥ ሆነ የምትለብሰውን ልብስ አይተዋል። የሚስትህን አይተዋል። ብን ብለ ጥፋ የሚል ልብስ የላትም። እስቲ ንገረኝ፣ የላትም? ብን ብለ ጥፋ ከዚህ ቤት ውስጥ ድርሽ አትበል የሚል ልብስ የላትም። ሴት ልጅ አላት። ለወንድ ልጅ ብላ አይደለም ሴት ልጅ የምንለብሰው። ነቨር። እግዚአብሔር ምስክሬ አይደለም፣ ሆኖም አያውቅም። ለእሷ ደስ ስላላት ነው
ሴት ልጅ የምትለብሰው ሴት ልጅ የምትቆላለው የምትዘንጠው ለራሷ ብላ እንጂ ለወንድ አይደለም። ሆኖ ይመስል ነቨር አይደለም። ቫይበር እንዴ አይደለም። ተግባባን። ስለዚህ ወንዶች በብዛት የሚመስላችሁ ለኛ ተብሎ ለኛ እንደዚህ አይደ ምን እንደሚፈልጉ ራሱ አታውቅም። ነገርኩ እኮ ከዚህ በፊትም ብዙ ጊዜ እናገረዋለሁ። የወንድ ልጅ ሃይ ስኩል ስታደርገው የነበረ የቡታንታ ስታይል አሁንም የቡታንታ ስታይል አንድ ነው ብያ ነገርኩ። መችዋሸው አመዶ አለ የተቀየረ ካኒቴራ የተቀየረ ቡታንታ አንድ አይነት ስታይል ነው ወይስ አይደለም? ወንድ ልጅ እነሱ ሲፈልጉ ባለ ገመድ አለ፣ ሲፈልጉ ባለ ሰንሰለት አለ፣ ሲፈልጉ ቂጥ መሀል የሚገባ አለ፣ ሲፈልጉ ከቂጥ መሀል የሚወጣ አለ፣ ሲፈልጉ ባለ ዳይፐር አለ፣ ሲፈልጉ ባለ ገበር አለው። በየአይነቱ አላቸው። የኛ ትርጉም የቡታንታ አንድ አይነት